አስቸጋሪ ሰዎች ሁልጊዜ አላስፈላጊ ድራማዎችን በመፍጠር የተካኑ ናቸው። አብዛኛውን ጊዜ ለሚፈጠሩ ችግሮች እሳት ለኳሾቹ እነሱ ናቸው። በመስሪያ ቤት ጥሩ የሥራ መንፈስን ይረብሻሉ። በዙሪያቸው ያሉትን ሰዎች ስሜት ይጎዳሉ። አንዳንዶቹ የሚፈጥሩት ረብሻ ላይታወቃቸው ይችላል። አንዳንዶቹ ደግሞ ሆን ብለው በሚፈጥሩት ብጥብጥ ሰዎችን ጎትተው የችግሩ አካል ማድረጋቸው እርካታ ይሰጣቸዋል። እነዚህ ሰዎች በሚፈጥሩት ችግር ልክ ተመጣጣኝ አጸፋዊ ምላሽ መስጠት በጣም አስቸጋሪ ነው። እንዲያ ማድረጉም ብዙ ውጤት አያመጣም። ምክንያቱም ሰዎቹ ስለ ራሳቸው ያላቸው ምልከታ የተሳሳተ ነው። ከሁሉ የሚከፋው ደግሞ ሁሌም ራሳቸውን የሚቆጥሩት እንደ ተበዳይ ነው። ስለዚህ እንደነዚህ ያሉትን ሰዎች የምንይዝበት ቴክኒኮች፣ በተለይ ደግሞ ብልሃተኛ ሰዎች በመደበኛነት የሚከተሏቸውን ዘዴዎች በዝርዝር እንመልከት። 1. ገደብ አበጁ። አማራሪና ጠማማ ሰዎች ልክ እንደ መጥፎ ዜና ናቸው። በገዛ ችግሮቻቸው ተውጠው ሌላውንም ሰው ወደዚሁ ችግር የመቀላቀል ፍላጎት አላቸው። ያንንም ሲያደርጉ ጥሩ ይሰማቸዋል። ሁልጊዜ የሚያማርሩ ሰዎችን መስማት ያስጨንቃል። ነገር ግን ምንም ያህል ብንጨነቅ የሌላው ጭንቀት የማይሰማን ተደርገን መቆጠር ስለማንፈልግ የሰዎችን የምሬት ንግግሮች እንሰማለን። ለሰዎች አሳዛኝ ጆሮ መስጠት መልካም ተግባር ቢሆንም በሰዎቹ ኔጌቲቭ ኢሞሽን ወይም አሉታዊ ስሜት ላለመወሰድ የግድ ገደብ ማበጀት ያስፈልጋል። አስፈላጊ ሆኖም ሲገኝ ከነዚህ ሰዎች ራስን ማሸሽ ተገቢ ነው። እስኪ እንደዚህ አስቡት። አንድ ሰው ለረጅም ሰዓት አጠገባችሁ ተቀምጦ ሲጋራ ቢያጨስ፣ እናንተ ደግሞ ተመሳሳይ ነገር ሳታደርጉ ያንን ሁሉ ሰዓት ከዛ ሰው ጋር መቀመጥ እንደማትችሉ ሁሉ የሚያማርሩ ሰዎችም ተመሳሳይ ተግባር እየፈጸሙ እንዳሉ ልታስቡ ይገባል። ስለዚህ ተመሳሳይ እርምጃ ልትወስዱ ይገባል። ያም ምንድነው? ራስን ማራቅ። 2. ድንበር ይኑራችሁ። አንዳንድ ጊዜ እንቅስቃሴዎቻችን ሁሉ አስቸጋሪ ከምንላቸው ሰዎች መነጠል የማይችል እንደሆነ ስለምናስብ ምንም መፍጠር እንደማንችል እናስብ እንችላለን። ነገር ግን እነዚህ ሰዎች ሁልጊዜም በዙሪያችን መገኘታቸው ማንነታቸውን በደንብ እንድንረዳና ሊፈጥሩ የሚችሉትን ችግር ለመገመት ይጠቅመናል። ይህን መረዳታችን ከነዚህ ሰዎች ጋር መቼ ወሬ መጀመር እንዳለብንና መቼ ደግሞ ወሬያቸውን ችላ ማለት እንዳለብን እናውቃለን። ነገር ግን በእነዚህ ሰዎች ወሬና ንትርክ ውስጥ ሁልጊዜ ራሳችንን የምናስገባ ከሆነ ሁሌም ላላስፈላጊ ንግግሮችና ጥሩ ላልሆኑ ስሜቶች ራሳችንን አሳልፈን እንደሰጠን ይቆጠራል። ስለዚህ ድንበር ማበጀት መቻላችን ራሳችንን ከማያስፈልጉ ረብሻዎች ለማውጣት ይጠቅመናል። 3. ችላ ማለት። አስቸጋሪ ሰዎችን መቼና የት ኢግኖር ማድረግ እንዳለብን ቀድመን ማወቅ ይገባናል። እነዚህ ሰዎች ሁልጊዜ ትኩረቶችን ወደ ራሳቸው ይስባሉ። በስብስቦች መካከል ረብሻና ብጥብጥ መፍጠር ይቀናቸዋል። ስለዚህ ወደዚህ አይነት ፕሮግራሞች ውስጥ አብረናቸው ከተገኘንና አላስፈላጊ አታካራ መፍጠር ሲያስቡ ኢግኖር ማድረግ ጥሩ ዘዴ ነው። ምክንያቱም በቦታው የተለያዩ እንግዶች ሊገኙ ስለሚችሉ ባይፈልጉም ቁጣቸውን ቆጠብ ያደርጋሉ። 4. ለሐሜተኞች ሚስጥር አትናገሩ። አስቸጋሪ ሰዎች ጥልቅ ሚስጥሮችን ሳይቀር ለሌሎች ያጋራሉ። ተፈላጊነትን ለማግኘት በተደጋጋሚ የሐሜት ወሬዎች ያወራሉ። ከሰዎች ጀርባ ሆነው በሰዎች ይፈርዳሉ። እንደነዚህ ያሉ ሰዎች ካጋጠሟችሁ መጠንቀቅ የሚገባችሁ ጉዳይ ለእናንተም የሚያወሩላችሁ ሐሜት እናንተን ስላመኗችሁ ወይም ስለወደዷችሁ እንዳይመስላችሁ። ይህንን ትንሽ ዞር ብለው እናንተም ላይ ሊያደርጉት ይችላሉ። አስቸጋሪ ሰዎች አብዛኛውን ጊዜ ርዕሶቻቸው ሌሎች ሰዎች ናቸው። ከእናንተ ጋር ሲያወሩ ከእናንተ ጋር የተስማሙ ይመስላሉ። ደግሞ ዞር ይሉና ያወራችሁትን ይዘው ለሌላኛው ሰው እንዲህ ያሏችሁ ብለው ያወራሉ። ይህን የሚያደርጉበት ዋነኛ ምክንያታቸው ሰዎችን ሁሉ ወደ እነሱ ለመሳብና በማህበራዊ ስብስብ ውስጥ የኃይል ሚዛኑ ወደ እነሱ እንዲያጋድል የሚያደርጉበት መንገድ ነው። እንዳትሸወዱላቸው። 5. ንቆ መተው። አስቸጋሪ ሰዎች በመሳደብ ወይም አሽሙር በመናገር የሚያክላቸው የለም። ነገር ግን እንደዚህ የሚያደርጉት በማያስነቃ መንገድ ነው። ሙገሳ በሚመስል መልኩ ይሳደባሉ። ለምሳሌ እንዲህ ሊሉ ይችላሉ። ይህን ልብስ ለመልበስ እኔ ብሆን ኖሮ ኮንፊደንስ አይኖረኝም ነበር፣ ወይም ጥረትሽ አይናቅም፣ ጥረትህ አይናቅም ሊሉ ይችላሉ። እንደዚህ አይነት ንግግሮች መጥፎ ላይ መስሉ ይችላሉ። ነገር ግን ራሳችንን ወይም ብቃታችንን የምንጠራጠርበት ሁኔታ ውስጥ ከተውን ይሄዳሉ። ስለዚህ እነዚህ ሰዎች በሌላ ጊዜ በተመሳሳይ መንገድ ሊናገሩ የሚፈልጉትን እውነታ ቀድመን ከተረዳን ንቆ መተው ትክክለኛው መልስ ነው። በነገሩ ከመናደድ ይልቅ በነገሩ ላይ መሳቅ ከጀመርንማ በቃ ቁማሩን ተበልተዋል ማለት ነው። 6. በውሸታቸው ወጥመድ እንዲያዙ ፍቀዱላቸው። አስቸጋሪ ሰዎች ሌሎች ሰዎችን ብቻ ሳይሆን ራሳቸውንም ይዋሻሉ። ውሸታቸውን እውነት ለማስመሰል የሐሳብ ጂምናስቲክ ይሰራሉ። በትክክል የተፈጸመን ጉዳይ ማስረዳት መቼም ቢሆን ከብዶን አያውቅም። ነገር ግን ጉዳዩ ከእውነት የራቀ ከሆነ ግን ማስረዳት ቀላል አይሆንም። አስቸጋሪ ሰዎች የፈጠራ ታሪኮችን እየፈበረኩ የሚኖሩ ናቸው።
አንድ ቀን ግን ይመጣል የራሳቸው ውሸት ራሳቸውን ጠልፎ የሚጥልበት። አንዴ ያሉት ሌላ ቀን ከሚሉት ጋር ይጋጭባቸዋል። የራሳቸው ውሸት ራሳቸውን እንዲያጠምድ መፍቀድ ማለት ይሄ ነው። በውሸት ድራማዎቻቸው አትወሰዱ። አስቸጋሪ ሰዎች ሌላው መሸወጃ መንገዳቸው እንዲታዘንላቸው ድራማ ይሰራሉ። ብልህ ሰዎች የእነዚህን የውሸትና የማስመሰል ድራማ በቀላሉ መለየት ይችላሉ። አስቸጋሪ ሰዎች ሰሚ እስካገኙ ድረስ በህይወታቸው ለምትፈጠር እያንዳንዷ ችግር ሌላውን ተጠያቂ የሚያደርጉ ናቸው። ስለዚህ የእነዚህን ሰዎች ንግግር ችላ በማለትና ከሀሳቦቻቸው ጋር ባለመስማማት ከወጥመዳቸው ማምለጥ ይቻላል። 8. ከክፉ ምግባሮቻቸው ጋር አትተባበሩ። ጨዋ ሰዎች ረዳት የሌላቸውን ይረዳሉ። አይዞ ባይ ለሌላቸው ሁሉ ከጎናቸው ይቆማሉ። በማንኛውም መንገድ እገዛ ለሚፈልጉ ሰዎች በጎነታቸውን ያሳያሉ። ከዚህ በተቃራኒ ደግሞ አስቸጋሪ ሰዎች ያንድን ሰው ደካማ ጎኑን ካወቁ እንደ ማጥመጃ ይጠቀሙታል። ለምሳሌ አይናፋር፣ ፈሪ ወይም ራሱን መከላከል አይችልም ብለው ያሰቡትን ሰው ቡሊ ያደርጋሉ ወይም በደካማ ጎኑ ይሳለቃሉ። እንዲህ ያለ ምግባር የጎደለው ተግባራቸውን መቃወምና ለተበዳዩ ግለሰብ ጥብቅና መቆም፣ ክፉ አድራጎታቸውን መጋፈጥ እነዚህን ሰዎች የምንይዝበት ዋነኛው መንገድ ነው። 9. ችግሩ ላይ ሳይሆን መፍትሄው ላይ ትኩረት አድርጉ። አስቸጋሪ ሰዎች ለሚፈጠር ችግር ሁሉ ጣት ለመቀሰር የሚቀድማቸው የለም። ይህንን የሚያደርጉበት ዋነኛ ምክንያት ችግሩን ለማስተካከል ምንም አይነት አስተዋጽኦ ላለማድረግና ራሳቸውን ነፃ ለማድረግ ስለሚፈልጉ ነው። በተቃራኒው ደግሞ ብልህ ሰዎች ለተፈጠረው ችግር ፈጣን መፍትሄ በመፈለግ የእነዚህን ሰዎች ወቀሳ ከንቱ ያደርጋሉ። ጉዳዩ የሚመለከታችሁም ይሁን የማይመለከታችሁ አንድን ችግር ለማስተካከል በጎ ፈቃዳችሁን ካሳያችሁ በሌሎች ዘንድ እንደ ፕሮቴክቲቭ ወይም ትሁትና ታማኝ ሰው ትታሰባላችሁ። በዚህ መንገድ ሁሌም ቢሆን አስቸጋሪ ሰዎችን ማሸነፍ ትችላላችሁ። 10. ጊዜያችሁን ከታማኝ ጓደኞቻችሁ ጋር አሳልፉ። ከሚታመኑ ሰዎች ጋር ጠንካራ መደጋገፍ ያለበትን ወዳጅነት መፍጠር በጣም አስፈላጊ ነው። ብልህ ሰዎች ከሁሉም ሰው ጋር ጓደኛ መሆን እንደማይችሉ እንዲሁም ሁሉም ሰው የነሱ ጓደኛ መሆን እንደማይገባው ጠንቅቀው ያውቃሉ። ለጓደኞቻቸው ታማኝ ማንነትና እምነት በምላሹ እነሱም ተመሳሳይ በማድረግ ወዳጅነታቸውን ያጠነክራሉ። መተማመን ያለበት እውነተኛ ጓደኝነት ከስንት አንዴ የምናገኘውና ዋጋውም እጅግ ውድ የሆነ ግንኙነት ነው። ስለዚህ ይሄንን ጓደኝነት አስቸጋሪ ሰዎች ጣልቃ እንዲገቡበትና እንዲያበላሹት በፍጹም እንዳትፈቅዱ። 11. ፍሬቢስ በሆነ ግጭት አቅማችሁን አታባክኑ። አንዳንድ አስቸጋሪ ሰዎች ንትርካቸው ውስጥ ለመግባት ፈቃደኛ ከሆነ ሰው ሁሉ ጋር ግጭት ለመፍጠር የተዘጋጁ ናቸው። በጣም የሚገርመው ነገራቸው ደግሞ እዚህ ግባ በማይባል ጉዳይ ሁላ ንትርክ መፍጠር ይወዳሉ። ጤነኛ ሙግት ለማድረግም ሆነ ወደ ስምምነት ለመምጣትም ምንም ፍላጎት የላቸውም። ብልህ ሰዎች ይሄን ፍላጎቶቻቸውን በቀላሉ ይለዩታል። እንዲህ ላለ ዋጋ ቢስ ግጭት ምርጡ ምላሽ ራስን ማውጣትና ሙከራቸውን ከንቱ ማድረግ ነው። 12. ትኩረቶቻችሁን ከግቦቻችሁ አትንቀሉ። አስቸጋሪ ሰዎች በጥባጭ ናቸው። በሚፈጥሩት ድራማና ቀውስ ትኩረት ያሳጡናል። እንዲህ ያለ ሁኔታ ሲገጥመን ማድረግ የሚገባን ትኩረታችንን ከወሰደው ጉዳይ ቶሎ ለመውጣት መሞከርና ከተቻለም ችግሩን ፈቶ ወደ ዋናው ጉዳይ ቶሎ መመለስ ነው። አብዛኞቹ አስቸጋሪ የሚባሉ ሰዎች ደደብ አይደሉም። ምንም ቢያደርጉ እኛ ላይ ተጽዕኖ ማሳደር እንደማይችሉ አንዴ ከገባቸው ተመልሰው አይመጡም። 13. ለደስተኝነታችን ባለሙሉ መብት ራሳችን ነን። ደስተኛ ለመሆን መብቱን ፍላጎቱን በእጃችን ነው። በእርግጥ ሌሎች ሰዎች ስለኛ ያላቸውን አተያይ ሙሉ በሙሉ ችላ ማለት ባይቻልም ሁሌም ንጽጽራችንን ማድረግ ያለብን ከትላንት ራሳችን ጋር ነው። አስቸጋሪ ሰዎች እንዴት የሚያደርጉን ምንም ያስቡብን ዋናው ጉዳይ እኛ ስለ ራሳችን ያለን አተያይ ምንድነው? ለራሳችን የምንሰጠውስ ቦታ ምን ያህል ነው? ከአስቸጋሪ ሰዎች ጋር መገናኘት አንዳንዴም ስራቸውን መጋፈጥ በህይወታችን በየጊዜው የሚገጥመን ጉዳይ ነው። እነዚህ ሰዎች በሰው ህይወት ጣልቃ መግባት፣ ድራማና ችግር በመፍጠር ትኩረቶችን ወደ ራሳቸው መሳብ እንዲሁም ፍላጎቶቻቸውን ማሟላት ልማዶቻቸው ነው። ስለዚህ እኛ ደግሞ ህይወታችን እንዲበጠበጥና ከመንገዳችን እንዲያዘገዩን መፍቀድ የለብንም። እንደነዚህ ያሉ ቴክኒኮችን መተግበር አስቸጋሪ ሰዎችን ለማስቆምና ያልተገባ ድርጊቶቻቸውን ለማስቀረት ይረዳናል።